ሽላ እያረረች ትስቃለች ነው የዛሬው ነገር ማለት ነው። ዛሬ እንግዲህ 2 ለ2 ነው የገጠሙት ማለት ነው። በዚህ አጋጣሚ ማለት ነው ሄርሜላና አብርሽ እግዚአብሔርን የውሸት ነው ሳቃችሁ ሁሉ የውሸት ማሽላ እያረረች ትስቃለች ማለት እናንተ ውስጣችሁ እርር ቅጥል እያለ ከላይ ከላይ ግን የእውነት ሳቅ የሚመስል አብርሽ መግቢያው ላይ ትዝ ካለ ተናግራል እኮ ተቃጥያለሁ እርር ብያለሁ ብለሃል አይደል? ስለዚህ አሁንም ደግሞ የውሸት ሳቅ ነው። ሁለታችሁም ሩታንና ደስታን አበሸቅን ብላችሁ እግዚአብሔርን የውሸት ሳቅ ነው ስትስቁ ያየ ነው። ሲቀጥል ደግሞ ሩታ አንቺ ሄርሜላ ተብዬዋ ማለት ነው ሞታ ትበልጥሻለች። እግዚአብሔርን ሞታ ቢለላችሁ እናንተ እነሱን የሆነ በቃ ኮንፊደንስ ልታሳጧቸው ምናምን አይነት ነገር ነበር ያደረጋችሁት። ግን እነሱ አልሞቃቸው አልበረዳቸው። ሩታን ደግሞ ጠንቅቃ አብርሽ ታውቃለህ ባይሆን ማለት ነው አብርሽ በዚህ ልክ ከሄርሜላ ጋር ስትላላጥ የውሸት የማስመሰል ሳቅ እየሳቅ ውስጥ ርርድብን እያለ የበለጠ ሚስት እየጠላች እግዚአብሔርን በጣም የዛሬ ሁኔታ አብርሽ ከሚባለው በላይ ይደብራል። የእውነት እግዚአብሔርን ከሚባለው በላይ አሳሳቅ ሁኔታ እነሱን ለማጣጣል እነሱን ለማብሸቅ የርክበት መንገድ ከሚባለው በላይ ይደብራል። አብርሽ ሚስት የበለጠ እንድጠላህ ነው እግዚአብሔርን የዛሬ ሁኔታ ከአክትክ ተላላጣችሁብን አለች ሩታ። እውነቷን ነው። እነሱን ጠርቶ በዚህ ልክ መላላጥ መግቢያችሁ ላይ በእርግጥ ተናግራችኋል። እነሱን ለማብሸቅ ነው የጠራችሁት። ግን ደግሞ ሩታን ታውቃታለህ አብርሽ ጠንቅቀ ማለት ነው። አብርሽ ሲቀጥል ደግሞ እግዚአብሔርን ደስታን ለማጣጣል የርክበት መንገድ ደስታ ሞቶ ይበልጣል። ሞቶ ማለት ነው ጀነን ያለ እኮ ነው እንዴ! ራስን ከሱ ጋር ስታወዳደር እሱን ስታጣጥለው ምናምን አይደብርም እንዴ? አብርሽ እንደ ወንድ ልጅ በዚህ ልክ ለማጣጣል ለማብሸቅ መሄድ ራሱ በጣም ነው የሚያሳፍረው። እነሱ እኮ በጣም ንቋቸው ነበረ ሲመለከቷቸው የነበረው። እግዚአብሔርን በተለይ ደስታና ሩታ ምንም አልመሰላቸውም። እነሱ ይላላጣሉ፣ ይስቃሉ። ምንድን ነው ማሽላ እያረረች ትስቃለች አይነት ነገር። አብርሽ ውስጡ ድብን ቅጥል እያለ ይስቃል። ያኛው ግን ኮንፊደንሱ ሩታዬን ብታዩት እግዚአብሔርን ነው ብላችሁና አብርሽ በዚህ ልክ ወርደክ ማየቴ በጣም ያሳፈረኝ። ለምን አስፈለገ በዚህ ልክ ማለት ነው? እና እሱ ነው የመጣባት እንጂ እሷ አልሄደችበትም እያለ ነው። እና ታዲያ ሚስትን ወደ ራስ ለመመለስ በፍቅር መሞከር ነው እንጂ ዛሬ ስለተላላጥክ ሄርሜላን ይዘ መታ ሩታና ደስታ ላይ ስለተላላጥክ ሩታ አንተ ምትሆን ይመስላል? በፍጹም የማየውን ነገር እግዚአብሔርን የበለጠ እንደውም አስተያየቷ ሁሉ እየጠላች እንደሆነ ነው የሚያስታውቀው ማለት ነው። እና አብርሽ እንግዲህ የዛሬው ቪዲዮ አንዳንዶቻችሁ አቦ ተመቸን ፈታ አረገን እያላችሁ ነው። ፈታ ማለት ጥሩ ነው፣ ግን ከአብርሽ አይጠበቅም፣ የእውነት አይጠበቅም። ምክንያቱም አንድ የምትወዱት ሰው የሆነ እየተላላጠ ከአንዲት ሴት ጋር የማይመስል ነገር ሲያደርግ ውስጣችሁ የበለጠ ያን ሰው እየጠላው ነው የሚሄደው። በሩታ ቦታ ብትሆኑ እኔ እንደዛ ነው የታየኝ። አብርሽን ዛሬ በዚህ ልክ አልጠበቅኩትም እውነት ለመናገር ማለት ነው። ምክንያቱም ለዚህ ለማይረባ ዩቱብ ብር በእርግጥ ለማይረባ አይባልም፣ ህይወታቸውን ቀይሯል። ግን ቢሆንም እዚህ ጋር የተወለደውስ ልጅ ምንድን ነው የሚማረው? የእውነቴን ነው። አብርሻውን ከኤርሜላ ጋር እንዲህ እየተላላጥክ ሚስትንና ደስታን ለማብሸቅ የምታደርጉት አክት ማስቲካ እኔ ጋና አልጋ ልብስና ብድ ልብስ ታጥባለ ማስቲካ አስተኛኘክ ሩታ ምን ነው ከጻ ልጅ ጋር ምናምን እያላችሁ ማለት ነው። የእውነት ይደብራል። አብርሽ ወልዳል። ለልጅ ምን እንደምታስተላልፉ እኔ አላቅም፣ የእውነት አላቅም። ምናልባት እናንተ ሽቄውን አልያዛችሁት፣ ግን በዚህ ልክ ደግሞ መውረድ ይደብራል። ራሳችሁ ባመጣችሁ ድራማ ሩታ እንደሆነ ያው አይሞቃትም አይበርዳትም። ያው ቅመሞች ሁላችሁም ቪዲዮን አይታችኋል። አብርሽና ሄርሜላ ዛሬ እንዴት እንደሚያረጋቸው ግን እኮ ማለት ነው ቤተሰቦች እግዚአብሔር ውስጣቸው እርር እያለ እኮ ነው የውሸት ሳቅ። አብርሽ ደግሞ አትሳቅ፣ ይቅርታ አድርግልኝ። አብርሽ ሲስቅ ይደብራል። ይቅርታ አድርጉልኝ ቤተሰቦች፣ እኔ በፈጣሪ ስራ የገባው አይደለም። እግዚአብሔር ግን አትሳቅ አብርሽ፣ እንደዚህ እንደ ሴት ላንቃ እስከሚታይ ድረስ የውሸት ሳቅ አትሳቅ። ከፋም ደግሞ ሚስትህ ናት። ተሳሳተችም አልተሳሳተችም በዚህ ልክ ትናንትና በመጣሽ በረካሽ ሴት ፊት አጠገብ አድርገ በዚህ ልክ መላላጣችሁ ለሩታና ለደስታ ምንም እንትን አልሰጣቸውም። የእውነቴን ነው የምላችሁ ምንም ማለት ነው። አያችሁ እነሱ ጀንተን ብለው ቆመው ሁኔታችሁ ግርም ብሏቸው እያዩችሁ፣ እናንተ ግን እነሱን የሆነ ለመላላጥ ምናምን ሄደ ጁስ አንጣንን የሄደ ብስኩት አንጣንን እዛ ጋር ከልጆቹ ጋር ተጫወት ምናምን። አብርሽ ከወንድ ልጅ እንደዛ አይጣብ። ሄርሜላ እንኳን አንደኛዋ ፈር የለቀቀች ናት። አንደኛዋን ምንድነው ባጣ ቆይ አይደለች። ሄርሜላ ግን ማለት ነው ሰምተሻል አይደለ? እሱ ነው የመጣባት እሷ አልሄደችበትም እያለች ነው። ተቃጥያለሁ ውስጥ። ይሄ ደግሞ በሚስቱ እየቀና ነው። ሰምተሻል? አንቺን ባጣ ቆይን ያደረገሽ ሰምተሻል አይደል? ሲናገር እሷ ሳትሆን እሱ ነው የመጣባት። ከእሷ በላይ ከሚስቱ በላይ እሱ ነው ያናደደው።
እና